ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ እንደምን ቆያችሁ? ክቡራን አድማጭ ተመልካቾች እንደተለመደው የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቱን በማስቀደም እንጀምራለን። የፓርላማ አባል የምክክር ኮሚሽኑን ጉድ በይፋ አጋልጦታል። ማን ነው ምን አለ የሚለውን እንመለከታለን። ከትግራይ ወደ ኢትዮጵያ በማለቷ እንግዲህ የትግራይ መንግስት የሰጣትን የክብር ሽልማት ማንሳቱን ይፋ አድርጓል። ሌላ አነጋጋሪ መረጃ ወደ እናንተ የምናጋራ ይሆናል። መላ መረጃ እንግዲህ እነ አረጋ ከበደ ያሉበት ጭምርና በርካታ ጀነራሎችን እያሳተፈ በአማራ ክልል በደጋዳሞት አካባቢ ቦታውን ለመቆጣጠር ውጊያ መጀመሩ ተገልጿል። በዚህ ቦታ ላይ ግን እጅግ በሚያሳዝን ሁኔታ ከ27 በላይ የ12ኛ ክፍል ተፈታኝ ተማሪዎች መገደላቸው ተገልጿል። እንዲህና ሌሎች በርካታ ያሉ መረጃዎችን ወደ እናንተ የምናጋራ ይሆናል። እስከ ፕሮግራሙ ፍጻሜ አብረን ቆይ። መንግስት እንግዲህ ከሰሞኑ በትግራይ ክልል አዲስ ጦርነት ከመቀስቀሱ ቀደም ብሎ በተለይ ደግሞ በጎጃም ያለውን ጠንካራ የፋኖ ኃይል ማርቀቅ ወይም ደግሞ ማዳከም አለብን በሚል በተለይ ደግሞ ባለፉት 6 ወራት የደጋዳሞትና ፈረስ ቤት አካባቢ በፋኖ መያዙ ይታወሳል። ይህንን ቦታ ዳግም ለመቆጣጠር በ4 አቅጣጫ በ4 ጀነራሎችና እንዲሁም በሲቪል አመራሮችና አረጋ ከበደ ጭምር ባሉበት ሁኔታ ውጊያ መጀመሩ ተገልጿል። ይሁን እንጂ ላለፉት 3 ቀናት በተደረገው እስካሁን ድረስ ወደ ደጋዳሞት መሄድ አለመቻላቸውና በርካታ የአማራ ክልል አመራሮች በተለይ ደግሞ ደጋዳሞት መከላከያው እስኪቆጣጠርና መግለጫ እስኪሰጡ በሚል አረጋ ከበደን ጨምሮ በርካታ የአማራ ክልል ባለስልጣናት ከደብረ ማርቆስ አየር ማረፊያውን አስመርቀው ከተመለሱ በኋላ እዛው ደንበጫ አካባቢ ላይ በመከላከያ ካምፕ ታግተው እንዳለ ተገልጿል። በአጠቃላይ ልቀቁን ወደ ባህር ዳር ነድ ቢሎም ፈረስ ቤት ላይ ተቆጣጥረን እዛ መግለጫ ሳሰጡ ፈጽሞ መንቀሳቀስ የለም በሚል እንግዲህ አመራሮች ከታገቱ ቀናት አልፏቸዋል ተብሏል። ይባለበት ግን በተለይ ደግሞ ከዛ አካባቢ ላይ የተሰማ ዛሬ እጅግ አሳዛኝ ዜና ተሰምቷል። በተለይ ደግሞ 27 ተማሪዎችን ህይወት መቀጠፉን የተገለጸው በደብረ ማርቆስ ዩኒቨርሲቲ የ12ኛ ክፍል ፈተና ተፈተና ወደ ቡኝ ወረዳ ሲሄዱ የነበሩ ተማሪዎች እንግዲህ በጀነራል መሐመድ ተሰማ የሚመራው የምስራቅ እዝ ወታደራዊ መኮንን ተማሪዎች ከፊት አሰልፈው በከፈቱት ተኩስ እስካሁን ባለው መረጃ ከ27 በላይ የ12ኛ ክፍል ተማሪዎች ህይወታቸው እንዳለፈ የፋኖ ኃይሎች ገልጿል። በተመሳሳይ ወደ ፈረስ ቤት ጥቃት ለማድረስ የተንቀሳቀሰው ሌላኛው የጀነራል መሐመድ ተሰማ አሃድ ተማሪዎችን ከፊት አሰልፎ ውጊያ የከፈተ ሲሆን በርካታ ተማሪዎችም ከኋላ መመታታቸው ተገልጿል። እንግዲህ ሰራዊቱን ከፊት አድርጎ ወታደራዊ ድል ማስመዝገብ ያልቻለው በአጠቃላይ የመንግስት ኃይል ተማሪዎችና ሲቪሊያንን ከፊት አሰልፎ ወደ ደጋዳሞት ለማድረግ ሙከራ እያደረገና በአጠቃላይ በሲቪሊያን መኪኖች ላይ አነጣጥሮ ዙ 23 እና ከባድ መሳሪያዎችን እየተኮሰ ነው። ይህንን ዓለም ሊቃወመው ይገባል ማለት እንግዲህ አስተያየታቸውን እየሰጡ ይገኛሉ። እንግዲህ በርካታ ተማሪዎችም በተለይ ደግሞ 12ኛ ክፍል ለፈተና ወደ ደብረ ማርቆስ እና ሞጣ አካባቢ የሄዱ ተማሪዎችም ሲመለሱ እንዲህ አይነት አጅበናችሁ እንሄዳለን በሚል በመከላከያ ሰራዊት በሚተኩሳቸው ከባድ መሳሪያዎች ጥቃት እየተፈጸማቸው ህይወታቸው እያለፈ እንደሆነ የፋኖ ኃይሎች ገልጿል። እንግዲህ ይህንን መረጃ እስከዘገኑበት ድረስ በጉዳዩ ላይ ከአማራ ክልል መንግስት ሆነ ከመከላከያ በዚህ ጉዳይ ላይ የተሰጠ ምንም አይነት መረጃ የለም። እንግዲህ መረጃ አዳዲስ መረጃዎች በወጡ ጉዳይ ሲወጡ ተከታትለን ወደ እናንተ የምናጋራ ይሆናል። እንግዲህ ለሞቱት ነፍሳቸውን ይማር። እንግዲህ አጠቃላይ ለመላው አማራ ለቤተሰቡ መጽናናት እንመኛለን። በተለይ ደግሞ በጦርነት ውስጥም ሁለቱም ወገን ኃይሎች ለሲቪሊያንና ለተማሪዎች 12ኛ ክፍል ፈተና ወቅት በመሆኑ ጥንቃቄ ሊያደርጉ ይገባል የሚሉም በርካቶች እየመከሩ ይገኛሉ። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ከመንግስት በኩል ከተሰጠ ወደ እናንተ የምናጋራ ይሆናል። ሌላው እንግዲህ ከትግራይ ወደ ኢትዮጵያ በማለቷ የትግራይ መንግስት የሰጣትን ክብር ሽልማት ማንሳቱን ይፋ አድርጓል። በፌዴራል መንግስትና በትግራይ መሪዎች መካከል ያለው የቃላት ጦርነት ፍጥጫ ከፍተኛ ደረጃ ላይ በደረሰበት ሰዓት ነገ በአዲስ አበባ የሚደረገው የተቃውሞ ሰልፍ አነጋጋሪ ሆኖ ቀጥሏል። በሁለቱ አካላት መካከል ያለው ውጥረት ወደ ከፋ ደረጃ እየተሸጋገረ ባለበት ወቅት በትግራይ ክልል የአምባሳደር አሸንዳ የክብር ማዕረግ ተሸላሚ በነበረች ወጣት ላይ ያልተጠበቀ እርምጃ ተወስዷል ሲሉ የመረጃ ምንጮች ገልጸዋል። ከቅርብ ጊዜ ወዲህ በፌዴራል መንግስትና በትግራይ ክልል ጊዜያዊ አስተዳደር መካከል ያለው ግንኙነት እጅግ እየሻከረ መምጣቱን ታዛቢዎች ይናገራሉ። ሁለቱም እንግዲህ አካላት በየቀኑ በሚባል መልኩ በሚያወጧቸው መግለጫዎች ጠንከር ያሉ የቃላት ፍልሚያዎችን እያደረጉ ይገኛሉ ሲሉ ገልጿል።
የውጥረት እንግዲህ በበረታበት ሰዓት ነው እንግዲህ በትግራይ ክልል ያለውን የግዳጅ ወታደራዊ አፈሳ ለመቃወም የተጠራው ሰላማዊ ሰልፍ ነገ ቅዳሜ በአዲስ አበባ መስቀል አደባባይ እንዲካሄድ ተወስኗል ተብሏል። በነገው ሰልፍ ላይ የከተማዋ ከንቲባ አዳነች አቤቤን ጨምሮ በርካታ የፌዴራልና የክልል ከፍተኛ የመንግስት ባለስልጣናት እንደሚገኙ መረጃው ገልጿል። ይሁን እንጂ የትግራይ ክልላዊ መንግስት ቀደም ብሎ ባወጣው መግለጫ ይህ ሰልፍ ፍጹም ተቀባይነት የሌለውና በህዝብ ብሔራዊ ጥቅም ላይ ያነጣጠር ነው በሚል መኮንኑና ማስጠንቀቂያ መስጠቱ ይታወሳል። በሁለቱ አካላት መካከል ያለው የፖለቲካ ፍጥጫ በጠነከረበት ሰዓት እንግዲህ ከትግራይ ባህልና ቱሪዝም ቢሮ የተሰማው አዲስ ውሳኔ የብዙዎቹን ትኩረት ስቧል። ቢሮው እንግዲህ ትናንት በሰጠው ይፋዊ መግለጫ በ2017 ዓ.ም የአምባሳደር አሸንዳ ውድድር አሸናፊ በመሆን ማዕረጉን ተቀብላ የነበረች ወጣት ዜማ እምብዛም ከተሰጣት የክብር ማዕረግ በይፋ መነሳቷን አስታውቋል። ቢሮ እንግዲህ ውሳኔውን ያስተላለፈው ግለሰቧ የተጣለባትን ባህል ኃላፊነት ወደ ጎን በመተው ለህዝብ ሴት ክብር የማይመጥኑ ተግባራት ፈጽሟል በሚል ክስ ላይ መሆኗን ገልጿል። እንግዲህ የባህልና ቱሪዝም ቢሮ በመግለጫው እንደገለጸው ወጣት ዜማ እምብዛም ከዚህ ቀደም ለፈጸመችው ጥፋቶች በእድሜዋና በቤተሰቧ ምክክር ታይቶ ይፋዊ ይቅርታ እንድትጠይቅና እንድትታረም እድል ተሰጧት ነበር ሲል በመግለጫው ላይ አትቷል። ይሁን እንጂ የተሰጣትን እድል ከመጠቀም ይልቅ የአሸንዳ ባህልን የማስተዋወቅ ኃላፊነቷን ወደ ጎን በመተው የአሸንዳ ባህልን አሸንዳ ኢትዮጵያ በሚል መጠሪያ የማስተዋወቅ ስራ መጀመሯል። ይህ ተግባር ደግሞ የህዝቡን ባህላዊ እሴቶች እንደማይወክል ቢሮ በክሱ ላይ አስቀምጧል። አሸንዳ ትግራይ እንድታስተዋውቅ ቢሰጣትም አሸንዳ ኢትዮጵያ በማለት አጠቃላይ ማስተዋወቋን ተከትሎ የሰጣትን ክብር ማንሳቱን ይፋ አድርጓል። በዚህ ምክንያት የተጣለባትን ትልቅ አደራና ኃላፊነት ባለመውጣቷ እንዲሁም ከባህሉ መሪዎች ውጭ በመንቀሳቀስ የተሰጣት የአምባሳደር አሸንዳ ማዕረግ ከሐምሌ 9 ቀን 2018 ዓ.ም ጀምሮ በይፋ መነጠቁንም የትግራይ ባህል ቱሪዝም ቢሮ ለህዝብ ይፋ አድርጓል። ይህ ውሳኔ በሶሻል ሚዲያ ላይ በባህል ሴቶች ጥበቃ፣ በፖለቲካ ውጥረቶች ዙሪያ የተለያዩ ክርክሮች አስነስቷል። በፌዴራልና በትግራይ መሪዎች መካከል ያለው የፖለቲካ ፍጥጫ ወደ አደባባይ ሰልፍ የተሸጋገረበት በዚህ ወቅት ባህላዊ ባህላትና አምባሳደሮች የውጥረቱ ሰለባ እየሆኑ መምጣታቸው ታይቷል። ይህ እንግዲህ ባለበት የነገው ሰልፍ ክፉኛ ያስጠነቀቀው የትግራይ መሪው ህወሓት ነገ ሰልፉ ላይ የቦምብ ጥቃቶች ሊፈጸሙ እንደሚችሉ ከወዲሁ መረጃዎች በመውጣት ላይ ሲሆኑ የመንግስት ኃይሎች የቦምብ ጥቃት ይፈጸማል በሚል እንግዲህ የገዢው መንግስት በአዲስ አበባና አካባቢ ላይ ዛሬ ጀምሮ ፍተሻዎችና በአጠቃላይ ሰፊ የሆነ ኃይል አሰማርተዋል ሲሉ ከቦታው የደረሰን መረጃ ገልጿል። ሌላው እንግዲህ የፓርላማው አባል የምክክር ኮሚሽን ጉድ በይፋ ገልጧል። መንግስት ምክክር በማለት ከ4,000 በላይ ሰዎችን በአጠቃላይ እንግዲህ ይወክላሉ ያላቸውን ህዝቦችን ከተለያየ ቦታ ላይ ሰብስቦ አዲስ አበባ ላይ ምክክር ማለት ከጀመረ 3 ቀን ሆኖታል። ይሁን እንጂ ከምክክሩ የሚወጡ መረጃዎች ግን ምክክሩን ከወዲሁ ውጤት አልባ እያደረገው እንደሆነ እየተገለጸ ይገኛል። እንግዲህ ታሪካዊ እድል ይዞ ይመጣል የተባሉት ሀገራዊ ምክክር ጉባኤ በአዲስ አበባ በይፋ ቢጀመርም መድረኩ ግን ከወዲሁ ከፍተኛ ውዝግቦችና ስጋቶች እያስተናገደ ይገኛል የተባለው ቀደም ብለው ባጅ የወሰዱ የግል መገናኛ ብዙኃን ጋዜጠኞች ተከታታይ ቀናት ወደ ስፍራው ቢያመሩ በጸጥታ ኃይሎች ተደብድበውና ተከልክለው መባረራቸውን ተገልጿል። በሌላ በኩልም ይህ ምክክር እውነተኛ ሰላም አያመጣም በማለት በተቃዋሚ የፓርላማ አባል ዶክተር አበባው የቀረበውና የመን፣ የሱዳን፣ የኢራቅ ታሪክ ያነሳው ጠንካራ ትችት እንግዲህ በይፋ ዛሬ በሶሻል ሚዲያ ላይ መነጋገሪያ ሆኗል። ታላቅ ተስፋ ተጥሎበት የነበረው ሀገራዊ ምክክር ጉባኤ 3ኛ ውሎን እያከናወነ ይገኛል። ይሁን እንጂ እንግዲህ በአንደኛው ሆነ በሁለተኛው አሊያም ዛሬ በ3ኛው ቀን ውሎ ላይ አብዛኛው የግል መገናኛ ብዙኃን ተገኝተው ቀረጻ ለማድረግ ሆነ መረጃ ለመሰብሰብ ሙሉ በሙሉ ፈቃድ ሳይሰጣቸው መቅረቱን ዋዜማ ሪፖርት አድርጋለች። የግል መገናኛ ብዙኃን ጋዜጠኞች ሂደቱን ለመዘገብ የሚያስችላቸው ህጋዊ ባጅ ቀደም ብለው እንግዲህ ከኮሚሽኑ የወሰዱ ቢሆንም ባጃቸውን አድርገው ለመዘገብ ወደ ስፍራው ሲያመሩ ግን በጸጥታ ኃይሎች ተከልክለዋል ተብሏል። በአጠቃላይ ይባስ ብሎም እንግዲህ አንዳንድ የጋዜጠኞች ቡድን በጸጥታ አካላት እንግልትና ድብደባ ደርሶባቸው ወደ መጡበት እንዲመለሱ መደረጉን ተገልጿል። ከዚህ በተጨማሪ ወደ ውይይቱ የሚገቡትም እንግዲህ ተሳታፊዎች ሳይቀሩ ስልካቸውና ማንነታቸውም አይነት የድምጽ መቅረጫ መሳሪያ በውጭ ጥለው እንዲገቡ መደረጉ አጠቃላይ ሂደቱ ከህዝብ ዓይንና ጆሮ ተሸሽጎ በከፍተኛ ሚስጥር በዚህ እየተካሄደ መሆኑን ያሳያል በሚል በርካታ ወገኖች ዘንድ ትልቅ ጥያቄን አስነስቷል።
በአጠቃላይ ይህ በእንዲህ እንዳለ የምክክር ኮሚሽኑ እቅድ አፈጻጸም ላይ በፓርላማው ታዋቂ የሆኑት የህዝብ ተወካዮች ምክር ቤት አባል ዶክተር አበባው በምክክሩ አካታችነት ታማኝነት ዙሪያ እጅግ ጠንካራ ያለ በምክንያት ተደገፈ ትችት ሰንዝሯል። ዶክተር አበባው የምክክሩ ሂደት በርካታ ወሳኝ አካላት ያገለለ መሆኑን በመግለጽ የሚከተሉትን 5 ዋና ዋና ችግሮች በይፋ ጠቅሷል። የመጀመሪያው ላለፉት 3 ዓመታት ፍትህ የተነፈጋቸው በስር ላይ የሚገኙ ከ300 በላይ የአማራ ሊቃን በምክክሩ እየተሳተፉ አለመሆኑን ገልጿል። ሁለተኛው በአማራ ክልል ከፍተኛ ወታደራዊ ኃይል ያለው የፋኖ ብሔራዊ ንቅናቄና በኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ኦነግ ታጣቂዎች በሂደት ውስጥ አለመካተታቸውን ገልጿል። ሶስተኛው በትግራይ ክልል ውስጥ ምክክሩን በአግባቡ ማካሄድ አለመቻልና በህወሓት አባላትና በፍርሃት ውስጥ ባሉ ዜጎች መካከል እውነተኛ የምክክር መድረክ አለመፈጠሩን ገልጿል። አራተኛው በአማራና ኦሮሚያ ክልሎች ባለው ቀጣይነት ያለው ጦርነት ምክንያት በምክክሩ ላይ መገኘት የነበረባቸው ወሳኝ ዜጎች ሙሉ በሙሉ መገለላቸውን ገልጿል። አምስተኛው እንግዲህ ሰፊ የህዝብ መሰረት ያላቸው በሀገር ውስጥ የሚንቀሳቀስ ተፎካካሪ ፖለቲካ ፓርቲዎች በሂደቱ ላይ አለመሳተፋቸውን ገልጿል። ዶክተር አበባው ባቀረቡት ማብራሪያ በእንዲህ አይነት ወሳኝ ኃይሎች በተከለሉበት በዝግ በር በሚካሄድ መድረክ ኮሚሽኑ የኢትዮጵያን ህዝብ ወሳኝ ሀገራዊ ጉዳይ ላይ ሊያስማማ ይችላል ወይ የሚል ትልቅ ጥያቄ አቅርቧል። አክለው እንደ የመን፣ ሱዳንና ኢራቅ ያሉ ሀገሮች ያካሄዷቸው ብሔራዊ ምክክሮች ያልተሳኩትና ሀገሮችን ወደ ከፋ የእርስ በርስ ጦርነት ቀውስ የመሯቸው በትክክልም አሁን በኢትዮጵያ እንደሚታየው ባለው የአሳታፊነት አካታችነት ችግር ምክንያት መሆኑን አስገንዝቧል። በመሆኑ ዋና ዋና የፖለቲካ ኃይሎች ታጠቁ ኃይሎች ሳይሳተፉ እንዲሁም የግል ሚዲያዎች ተዘግተው የሚደረግ ምክክር ሀገራዊ መፍትሄ ሊያመጣ እንደማይችል በርካታ የፖለቲካ ታዛቢ ስጋታቸውን እየገለጹና እየተቃወሙ ይገኛሉ። እንግዲህ ክቡራን አድማጭ ተመልካቾች የግል ሚዲያዎች ተከልክለው በመንግስት ሚዲያዎች ብቻ የሚዘገበውና በዝግ በር እየተካሄደ ያለው ይህ ሀገራዊ ምክክር በእርግጥ ለኢትዮጵያ ዘላቂ ሰላም ሊያመጣ ይችላል የሚለው የበርካቶች ጥያቄ ሆኗል። ዶክተር አበባው ስለ አካታችነት ጉድለትና ስለ እስረኞች መፈታት ያነሷቸው እንግዲህ ነጥቦች እንዴት ይታያሉ? በአጠቃላይ ይህ ምክክር በርካታ ትግራይን ጨምሮ በርካቶችን እንግዲህ ምሁራን በተለይ የአማራ ምሁራን እንደ ክርስቲያን ታደለን ጨምሮ በርካቶች በስር ላይ ባሉበት ምክክር መደረጉም እንዲሁም ደግሞ በአማራ ክልል በርካታ ቦታዎች እያስተዳደረ ያለው የፋኖ ኃይል እንዲሁም ኦሮሚያ የሆነ ኃይል አለመካተቱ በአጠቃላይ በርካታ የፖለቲካ ፓርቲዎችም ከምክክሩ ውጭ መሆናቸውና ጦርነት ሳይቆም ተኩስ ሳይቆም የሚደረግ ምክክር አገሪቱን ወደ በለጠ ግጭት ውስጥ ሊከት እንደሚችል በርካቶች እያስጠነቀቁ ይገኛሉ። እንግዲህ በዚህ ጉዳይ ላይ በእርግጥ ምክክሩ ለኢትዮጵያ መልካም ነገር ያመጣል ወይስ የባሰ ነገር ያመጣል? በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በአክብሮት እየጋበዝ በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።